አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት የእኛ ቤት የሞከረኒ አሰራር ምን እንደሚመስል አብረን ምናይ ይሆናል። ባለፈው ከሰራሁት የፓስታ አሰራር ተቀራራቢ ነው፣ የተወሰነ ነው የሚለያየው። እንዴት እንደሆነ አብረን ምናይ ይሆናል። እዚህ ጋር ያዘጋጀሁት ግብአቶች ማጂ፣ የቲማቲም ድልህ፣ ሶይ ሶስ፣ እዚህ ጋር ነጭ ሽንኩርትና ዝንጅብል አለኝ። እዚህ ጋር ደግሞ በኋራት ናቸው። ከሙን፣ ፍልፍል ሀርና ክርኩም፣ ባብሪካ ናቸው። እዚህ ጋር ደግሞ ክዝባራ አክደር አለኝ። እዚህ ጋር ደግሞ ፍልፍል ሄሎ የሚሉት አለኝ ማለት ነው። እዚህ ጋር ደግሞ ካሮት፣ እዚህ ጋር ሽንኩርት የተከተፈ፣ እዚህ ጋር ደግሞ የተፈጨ ቲማቲም አለኝ። እዚህ ጋር ደግሞ የእነዚህ ሁሉ ሶሶች ንጉስ ሞከረኒው እዚህ ጋር ይታያል ማለት ነው። እና እንዴት እንደሆነ አብረን እና ይሆናል። እስከ መጨረሻው ከኔ ጋር ሆኖ። በነገራችሁ ላይ ጠፍቻለሁ፣ ከላይ በላይ ከዝያራም ጠፍቻለሁኝ። እንደምትረዱኝ ተስፋ አድርጋለሁ። ቤት እንግዳ አለ፣ ከሌላ ሀገር እንግዳ መጥቶ ነው። መቼም ታውቃላችሁ የማዳም ቤት ስራ እንግዳ ሲኖር እንዴት እንደሆነ። እነሱ አይደለም እንግዳ አግኝቶ በሌላ ጊዜም ያው ታውቃላችሁ። ብቻ አልሐምዱሊላህ አለኩልሃል። እና የጠፋሁት ለዛ ነው የኔ ምርጥ ቤተሰቦች። ኢንሻአላህ እንግዶቹ ከሄዱ በኋላ ወደ ነበርኩበት መመለስ ይሆናል። እስከዛ ደግሞ በያላችሁበት አላህ ይጠብቃችሁ። በተቻለኝ አቅም ምናልባት በውስጥ ዘይራችኋለሁ ኢንሻአላህ። ያው ለጊዜው እንደዚህ ቪዲዮ ምናምን እለቃለሁኝ በተመቸኝ ሰዓት፣ እዚህ ለመቅረጽ ሲመቸኝ ማለት ነው። እና በዛ ምክንያት ነው የጠፋሁት። የኔ ሰዎች ሴትዌ ጆርዳን ዜጋ ናት እና ከሀገሯ ሊዘይሯት እንግዶች መጥተዋል፣ ቤተሰቦቿ። በዛ ምክንያት በስራ ብዛት ነው የጠፋሁት። እና ኢንሻአላህ ወደ ስራዬ ነው የሚባለው፣ ወደ ዚያራዬ እመለሳለሁ ቢኢዝኒላህ። እስከዛ ደግሞ በያልንበት ሁላችንም አላህ ይጠብቀን። እና በዚሁ አጋጣሚ የጠፋሁበት ምክንያት ልንገራችሁ ብዬ ነው። እና ለዛ ነው የጠፋሁት። ሁላችንም ስራውን አላህ ቀለል ያድርግልን። በያለንበት አላህ ይጠብቀን። የራሳችን የሆነ ሐላል የሆነ ርዝቅ ይስጠን እላችኋለሁ የኔ ውድ ቤተሰቦች። ወደ ስራችን ወደ ሞከረኒ አሰራራችን እንሄድ። ዘይቱን ድስጤ ላይ አድርጌያለሁ። ሽንኩርቴን እጨምራለሁ። ሽንኩርቴ በዚህ መልኩ ከተጠበሰ በኋላ ዝንጅብልና ሽንኩርቴን አደርጋለሁ። ማማሰያ አያችሁት? ያሰላም ያሰላም። በነገራችሁ ላይ አስቴት ተሰጥቶ የነበረ ማማሰያውን ቀይሬ ተብዬ ነበረና በባሊ በቦሌ ላይ ማማሰያ ቀየርኩት። ለየት ያለ ማማሰያ ነው ይዤ የመጣሁት። አያችሁ፣ አካፋ ነው እንዳትሉኝ፣ የምር እንዳትሉኝ፣ ማማሰያ ነው። አያችሁ የታባቱ እንደሚያምር። የተረሳች ነገር አንድ ፍሬ ቃሪያ ጣል አድርጋለሁ። ያጣፍጣለች በነገራችሁ ላይ ቃሪያ አያምርም? ማማሰያ ከዛ በኋራትን አድርጋለሁ። እናንተ በአንድ እጅ መቅረጽ፣ በአንድ እጅ ማማሰል እና በሁለት እጅ ልታማስይ ነው ሳይሆን ካሜራ ይዛችሁ ሳልሳ ጨመርኩኝ። ማማሴ ብንገናኝ ይመስላችኋል? ማጂን አድርጌያለሁ። ተረካክሰዋለሁ። አሁን ደግሞ ካሮቴና ቃሪያ ይናል። ቃሪያ ምንድን ነው የሚባለው? ምንድን ነው የሚባለው?
ፍልፍል ሄሎ ታረጉልኛለን ነበረ። በነገራችን ላይ ካሮቱ እንዲጠበስ አይፈለግም። ሲበሉት ከሽከፍ እንዲል ነው የሚፈልጉት። ፍልፍል ሄሎ የሚሉት እኛ ሀገር ምንድን ነው ጋርጋሮ ነበር የሚባለው። ትንሽ ገልበጥ ገልበጥ ካረግነው በኋላ ትንሽ ኩዝባራ እንጨምራለን። ግማሹ ደግሞ ለበኋላ እናስቀምጣለን ማለት ነው። ኩዝባራ በዚህ መልኩ እየተጠበሰ ይገኛል። አሁን ቲማቲም እንጨምራለን ማለት ነው። ቲማቲሜ ውሃው መጠጥ ሲያደርግ እንገናኛለን። አያችሁ ቲማቲሜ ውሃው እየመጠጠ ይገኛል። እያማረበት ነው። ቲማቲሜ ውሃው መጠጥ አድርጎልኛል። አሁን ደግሞ የፈላ ውሃ አለኝ እከልሰዋለሁ ማለት ነው። በነገራችን ላይ መኮረኒ ለብቻ አልቀቅልም፣ እዚሁ አንድ ላይ ነው የምቀቅለው። ያው አብረን እናየው ይሆናል። በዚህ መልኩ ከልሼዋለሁ። የፈላ ውሃ ነበረኝ። አሁን ደግሞ መኮረኒን እጨምራለሁ ማለት ነው። እዚህ አብሮ ነው የሚመስለው ማለት ነው። በጣም ነው የሚጣፍጠው። ሞክሩት። ብዙ የሚከብድ ነገር የለውም። ውሃ አላበዛበትም ክፍት እንዳይልብኝ ማለት ነው። ትንሽ ገንፈል ገንፈል ሲል ደግሞ ሶያ ሶስ እና ኩዝባራ እንጨምርበታለን ድጋሚ። መኮረኒያችን በዚህ መልኩ እየደረሰ ይገኛል። በነገራችን ላይ እንፋሎት ስላለው በደንብ እየታያችኋል መሰለኝ። ብስሚላ ይራል አይቦካም እንዳትፈሩ፣ ፍርፍር ነው የሚለው። አሁን ደግሞ ቅድም ያስቀሩት ኩዝባራ ጨምርበታለሁ። እየደረሰ ነው ማለት ነው። ያው መቼስ ስለ መኮረኒ ታውቃላችሁ፣ ብዙም ጊዜ አይወስድም። 15-20 ደቂቃ ሱስ ይበዛ ማለት ነው። ወደ መጨረሻ አካባቢ ደግሞ ሶያ ሶሳችን አይዋ ሶያ ሶስ ጨምራለን። ከዚህ ያ ሀጀር ከዚህ አያችሁት መኮረኒያችን በዚህ መልኩ እየደረሰ ይገኛል። ማሻአላህ ማሻአላህ ነው። አይቦካም ብያችሁ ነበር። ፍርፍር ነው እንደዚህ። ያው ውሃ በመጠኑ ካደረግን ኖርማልና አሪፍ ነው። አሁን ሶያ ሶስ የጨምርበትና 1-5 ደቂቃ ከዛ በኋላ ለመበላት ዝግጁ ሆነዋል ማለት ነው። ባለፈው ብያችሁ ነበረ እኔ ቤት መኮረኒና ፓስታ ሲሰራ ያለ ሶያ ሶስ አይሰራም ብያችሁ ነበረ። ይወዳሉ በጣም የእናንተዎቹ ወይም ለእናንተ ለራሳችሁ እንድትሰሩ ከወደዳችሁ አለመጨመር ትችላላችሁ። በነገራችሁ ላይ አሪፍ ነው። ለሌሎች ያለ ጣዕም ይሰጠዋል። በደንብ አደባልቄ እንገናኛለን። አያችሁት እንዴት እንዳሳመሩ ሶያ ሶሱ ለየት ያለ ጣዕምና ወጣ ያለ ከለር ይሰጠዋል። ሶያ ሶስ ሲደረግበት ማለት ነው። እና ከለሩ በጣም ያምራል። ጣዕሙም ልዩ ነው። ይሰሩና መጥተው ውድ ቤተሰቦቼ መኮረኒያችን በዚህ መልኩ ደርሰዋል። አሁን ሳህን ላይ አቅርበን መብላት ብቻ ነው የቀረን። ስለነበረን ቆይታ ከልብ አመሰግናለሁ። ስለምታበረታቱኝ ከጎኔ ስለሆናችሁ ከልብ ነው ማመሰግነው። በያላችሁበት አላህ ይጠብቃችሁ። አብረን እንበርታ፣ እንበረታታ፣ እንደጋገፍ እላለሁኝ። ሰላማችሁ ዝት ይበልልኝ። ቻው ቻው።